የሱዳን አንደኛው ተፋላሚ ጀነራል አብዱል ፈታህ አልቡርሃን ወደ ግብጽ ተጉዞ በኢትዮጵያ ጉዳይ መክረው ከግብጽ ጋር በጋራ በመሆን የጋራ መግለጫ አውጥተው ታይተዋል። ያው በተለመደው አኳኋን ከህዳሴው ግድብ ጋር በተያያዘ ኢትዮጵያን የተናጠል እርምጃዎችን እናወግዛለን የሚለው ነውም ታይቷል። ጀነራሉ በጦርነት እየነደደች ያለችውን ሱዳን መታደግ ባልቻሉበት ሁኔታ ካይሮ ሄደው ኢትዮጵያን ማውገዛቸው ነገሩን የራሱ አሮባት የሚለውን ተረት የሚያስተርትባቸውም ሆኗል። የሚገርመው እሳቸው ኢትዮጵያን ለማውገዝ ካይሮ ከጀነራል አብዱል ፈታህ አልሲሲ ጋር ስብሰባ ላይ በተቀመጡበት ወቅት የሱዳን ኤሌክትሪክ ኃይል በድሮን ወድሞ የእሳቸው ጊዜያዊ መቀመጫ የሆነችው ፖርት ሱዳን እንደዚሁም ካርቱም ሳትቀር በጨለማ መዋጣቸው ነው። ይህ የድሮን ጥቃት ውድመት ሰለባ የሆነው ከኢትዮጵያ የሚመነጨው ተከዜ ወይም በሱዳን ስያሜ አትባራ የተባለው ግድብ የኃይል ማከፋፈያና ማሰራጫ ነው። አሁን ባለው ሁኔታ ሱዳን ቀስ በቀስ ከኤሌክትሪክ ኃይል አቅርቦት ውጭ እየሆነች ነው። መላ መሰረተ ልማቷም ሽባ ሆኗል። የአገሪቱ ኤሌክትሪክ ኃይል መሰረተ ልማቶች የድሮን ጥቃት ሰለባ ሲሆኑ ይህ የመጀመሪያቸው አይደለም። ከዚህ በኋላ ሱዳን እነዚህን መሰረተ ልማቶች መልሶ ለመገንባት ምን ያህል ጊዜ ሊፈጅባት ይችላል የሚለውን በራሱ ጥያቄ ነው። የሱዳን ኤሌክትሪክ ኃይል አቅርቦት በዋነኝነት የሚገኘው ከኢትዮጵያ አባይ ከሚመነጨው ውሃ አማካይነት በተሰሩ ግድቦች ነው። ግን ደግሞ አልቡርሃን እነዚህን ሁሉ የመሬት ላይ እውነታዎች ታሳቢ ሳያደርጉ የውሃው ምንጭ ከሆነች ኢትዮጵያ ይልቅ ምንም አይነት የውሃ አበርክቶ ሳይኖራት የአባይን ውሃ ማንም እንዳይነካብኝ የምትለው ግብጽ በልጣባቸዋለች። ጀነራሉ ደጋግሞ ወደ ግብጽ በማምራት በኢትዮጵያ ጉዳይ መምከራቸውና ማውገዛቸው የተለመደ ቢሆንም የአሁኑኑ ግዘታቸውን ለየት የሚያደርገው ሱዳን በጦርነት እየጋየችበት ባለበት ሁኔታ የተሰማው ግዘት መሆኑ ነው። በዚያውን 3 ዓመታትን ሊደፍን ጥቂት በጣት የሚቆጠሩ ወራት በቀሩት የሱዳን የእርስ በርስ ጦርነት 12 ሚሊዮን ሱዳናውያን ለተፈናቃይነትና ለስደት እንደተዳረጉ የአልጀዚራና የቢቢሲ ዘገባዎች ያመለክታሉ። በመቶ ሺዎች የሚቆጠሩ ሱዳናውያን ደግሞ ለሞትና ለአካል ጉዳት ተዳርገዋል። የአገሪቱ መሰረተ ልማቶች ወድመዋል። ታጣቂዎች በየአቅጣጫው እየተፈለፈሉ ነው። አገሪቱ ለሁለት ተከፍላለች። አሁን ባለው አካሄድ ጦርነቱ በአጭር ጊዜ ውስጥ የሚቆም መስሎም አይታይም። ሱዳን በእንደዚህ አይነት ጭንቅ ውስጥ ባለችበት ሁኔታ ግን በትላንትናው ዕለት ጀነራል አብዱል ፈታህ አልቡርሃን ከፕሬዝዳንት አብዱል ፈታህ አልሲሲ ጋር በመሆን ኢትዮጵያን አወግዛለሁ ሲሉ ተሰምተዋል። ነገሩን የራሱ አሮባት ያስባለውም እዚሁ ላይ ነው። መሃል ፒያሳ ላይ እጅግ ድንቅ አፓርትመንት ለሽያጭ ቀረበ። የአማና ትሬዲንግ እህት ኩባንያ ከሆነው ሜሪት ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችም ለሽያጭ አቀረብንላችሁ። ባለ 1 መኝታ ከ500 ሺህ ጀምሮ፣ ባለ 2 መኝታ ከ840 ሺህ ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ብር በ10% ቅድመ ክፍያና ከረጅም ጊዜ የባንክ ብድር ጋር አቀረብንላችሁ። ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ የተዘጋጀ ሲሆን ባሉበት ሆኖ በዲኤችኤል ይጨርሱ። አሁኑን ይደውሉ። ለበለጠ መረጃ 0971 99171። ጀነራሉ ራሳቸውን እንደ ሱዳን መሪ ይቆጥራሉ። በተጨባጭ መሬት ላይ ያለው እውነታ ግን ይህን የሚያሳይ አይደለም። አሁን ባለው ተጨባጭ ሁኔታ ጀነራል አብዱል ፈታህ አልቡርሃን ሱዳንን የሚያስተዳድሩት በከፊል ነው። አሁን ባለው ሁኔታ ሱዳንን ለሁለት ተከፍላለች ማለት ይቻላል። ሁለቱም ተፋላሚ ጀነራሎች የየራሳቸው ግዛት አላቸው። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን መደበኛ ጦር ከሰሜን ሱዳን ቀይ ባህር ዳርቻ ጀምሮ መካከለኛው ሱዳንና ሱዳን ከኢትዮጵያና ኤርትራ ጋር የምትዋሰንባቸውን ምስራቃዊ ግዛቶች ይቆጣጠራል። ካርቱምን ጨምሮ የያዘ ሲሆን ለጊዜው የመንግስቱን መቀመጫ ከካርቱም ይልቅ የቀይ ባህር የወደብ ከተማዋን ፖርት ሱዳንን ማድረግን መርጧል። በሌላ አቅጣጫ ደግሞ በጀነራል መሐመድ ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ጦር በደቡባዊና ደቡብ ምዕራብ አቅጣጫ ያለውን የሱዳን ክፍል በስፋት ተቆጣጥሯል። ይህም በሱዳን የውስጥ አስተዳደራዊ ግዛት ሰፊ ነው የሚባልለትን ዳርፉርን እንደዚሁም የኮርዶፋን ግዛትን የሚያጠቃልል ነው። የጀነራል ዳጋሎ ጦር በሰሜን ምዕራብ አቅጣጫም ቢሆን ሱዳንና ሊቢያ የሚዋሰኑበትን ኮሪደር ሳይቀር ይቆጣጠራል። ዋና ከተማውንም ኒያላ የተባለች ከተማን በማድረግ ጦርነቱን አስፍቶ እንደቀጠለ ይገኛል። ነገሩን ወደ ግብጽ ስንመልሰው ጥያቄ የሚሆነው ለመሆኑ ግብጽ ሱዳንን በዚህ ደረጃ የምትፈልጋት ለምንድን ነው የሚለው ነው። ሁሉም ሀገር የሚንቀሳቀሰው የየራሱን ብሔራዊ ጥቅም አስልቶ ነው። ግብጽ በሱዳን ማስጠበቅ የምትፈልገው ጥልቅ ብሔራዊ ጥቅም አላት። እሱም አባይ የሚባል ነው። ሁሉም የአባይ ገባር ወንዞች አንዱ ለሌላው እየገበረ በመጨረሻ አንድ አባይ ወንዝ በመሆን ወደ ግብጽ ለማምራት የግድ የሱዳንን ግዛት ማቋረጥ ይጠበቅባቸዋል። ሱዳን በኢትዮጵያና በግብጽ መሃል የምትገኝና ሁለቱንም ሀገራት የምታዋስን ሀገር ናት። ግብጽ የአባይን የውሃ ምንጭ የሆነችውን ኢትዮጵያን አትፈልግም። የግብጽ ፍላጎት የወተቱን ባለቤት ሳይሆን ወተቱን ብቻ ነው። ይህም በመሆኑ ሁልጊዜም ቢሆን የምትፈልገው ከኢትዮጵያን በጎ ነገር ሳይሆን ጥፋት ነው። ለዚህ የተመረጠችው ደግሞ ሱዳን ናት። ሱዳንና ኢትዮጵያን በጠላትነት እንዲተያዩ ማድረግ ለግብጽ ትልቅ ስኬት ነው። ይህ ዕቅዷ ለዓመታት ተሳክቶ ቆይቷል። በኢትዮጵያ ዓመታት የእርስ በርስ ጦርነት ውስጥ የሱዳን እጆች ነበሩ። ከዓመታት በፊት የጊዜው የኤርትራ አማጽያን ኤርትራን ከኢትዮጵያ ለመገንጠል ሲታገሉ
ሱዳን ዋነኛ የመንደርደሪያና የድጋፍ ምንጭ ነበረች። ሱዳን በህወሓት የ17 ዓመታት የትጥቅ ትግል ወቅትም የታጣቂዎቹ ዋነኛ አስተንፋስም እንደነበረች ታሪክ የሚመሰክረው ሀቅ ነው። በዚህም ኤርትራ እንድትገነጠል ብሎም ህወሓት በማዕከላዊ ኢትዮጵያ ስልጣን እንዲይዝ በማድረጉ ረገድ የሱዳን ሚና ከፍ ያለ እንደነበር የታሪክ መዛግብት ያስረዳሉ። የዚህ ሁሉ እንቅስቃሴ ጀርባ አጥንት ከነበረችው ሱዳን ጀርባ ደግሞ ግብጽ ነበረች። ነገሩን ለመሆኑ ግብጽ በሱዳን በኩል ኢትዮጵያን ማጥቃት የፈለገችው ምን ፈልጋ ነው ወደሚለው ነጥብ እንመልሰው። ቀደም ብለን ጠቆም ለማድረግ እንደሞከርነው ዋናው ጭብጥ አባይና አባይ ነው። ከአባይ ውጭ ኢትዮጵያና ግብጽን የሚያገናኝና በሴራ የሚያፈላልግ አንዳች ነገር የለም። ኢትዮጵያና ግብጽ በድንበርም በስነ ልቦናም የሚገናኙ ሀገራት አይደሉም። ግብጽ ሰሜን አፍሪካ፣ ኢትዮጵያ ደግሞ ምስራቅ አፍሪካ የምትገኝ ሀገር ናት። የግብጽ የሱዳን ጥቅም አባይ ነው። አባይ የህልውና የመሰረት ነው የምትለው ግብጽ አባይን በተመለከተ ሁልጊዜም ሱዳን አጃቢዋ ናት። ስረ መሰረቱ ወደ 70 ዓመት የሚመዘዝ ታሪክ ያለው ነው። እንደ አውሮፓውያን አቆጣጠር በ1959 በነበረው ኢትዮጵያን ያገለለ የወንዝ ውሃ ክፍፍል ሱዳን የግብጽ ተጋሪና የውሃውም ድርሻ ተካፋይ እንደነበረች የሚታወስ ነው። በዚህ የአባይ ውሃ ክፍፍል ላይ ኢትዮጵያ ድርሻ ዜሮ ነው። ወንዙን 100% ለሁለት የተካፈሉት ግብጽና ሱዳን ነበሩ። ግብጽ ዛሬም ድረስ ይኸው ሱዳንና እሷን ብቻ ተጠቃሚ ያደረገው የውሃ ክፍፍል ባለበት እንዲቀጥል ትፈልጋለች። በዚህ በኩል የግብጽ አጋር የሆነችው ሱዳን ሰላም ማጣቷ የግብጽንም ፖለቲከኞች ሰላም ነስቷል። ኢትዮጵያ በአባይ ላይ ፕሮጀክቶችን እንዳትሰራና ወደፊትም እንዳትራመድ ለማድረግ ግብጽ የምትፈልጋት ወሳኝ አጋር ብትኖር ሱዳን ናት። ጠንካራ ሱዳን ለግብጽ ወሳኝ ናት። ሆኖም ግብጽ እንደምትፈልገው ሱዳን ጠንካራ መሆን አልቻለችም። ጠንካራ መሆን ይቅርና ሀገር ሆና መቆምም እየተሳናት ትገኛለች። በአሁኑ ሰዓት ሱዳን ለሁለት ተከፍላለች። ዋነኛ ተፋላሚዎቹ ሁለቱ ጀነራሎች ቢሆኑም ሌሎች ንዑስ ተዋጊ ኃይሎችም ሳይቀሩ በሱዳን ምድር እየተፈለፈሉ ነው። የሱዳን ጉዳይ ፈታኝ ያደረገውም በሂደት በጎበዝ አለቆች የሚመሩ አዳዲስ ታጣቂ ኃይሎች እየተፈጠሩም ጭምር መሄዳቸው ነው። እናም የዛሬዋ ሱዳን የድሮዋ ሱዳን አይደለችም። ከግብጽ ጎን በመሆን ኢትዮጵያን ማዳከም ይቅርና በራሷን መቆም የቻለች ሀገር አይደለችም። አሁን ባለው ሁኔታ ደግሞ ከህዳሴው ግድብ መጠናቀቅ ጋር በተያያዘ ግብጽ ሱዳንን በጥብቅ ትፈልጋታለች። ግን ደግሞ ምንም ማድረግ አልተቻለም። አልቡርሃን ለሱዳን ቃል ገቡ ወይም አልገቡ፣ እንደዚሁም ከግብጽ ጎን ቆሙ ወይም አልቆሙ የሚመጣ ለውጥ አይኖርም። በብዙ መልኩ ሱዳን ትጠቅመኛለች በሚል ተስፋ ጥላ የነበረችው ግብጽ ከባድ ፈተና ውስጥ ገብታለች። ሱዳን በተለይ ከአባይ ጋር የዘመናት የግብጽ አጋር ስትሆን፣ ይሁንና አገሪቱ በሁለቱ ተፋላሚ ጀነራሎች ለሁለት መከፈሏ ሳያንስ አንዱ በሌላው ላይ በላይነትን ለመውሰድ የሚያደርጉት ፍልሚያ ተባብሶ እንደቀጠለ ነው። ጭንቅ ውስጥ የገባችው ግብጽ ከዚሁ ጋር በተያያዘም ባለፈው ወር በካይሮ አስቸኳይ ስብሰባ ተጠርታም ነበር። ከሁለቱ ተፋላሚ ጀነራሎች መካከል የጀነራል አብዱል ፈታህ አልቡርሃን ደጋፊ የሆነችው ግብጽ ባለፉት 2 እና 3 ወራት በደቡባዊና ደቡብ ምዕራብ የሱዳን ክፍል በተካሄዱ እልህ አስጨራሽ ውጊያዎች የአልቡርሃን ጦር ብልጫ ተወስዶበት በጀነራሉ ዳጋሎ ጦር መሸነፉ አስደንግጧታል። የሱዳን ብሔራዊ ጦር ከባድ ምት የደረሰበት የሰሜን ዳርፉር ግዛት ዋና ከተማ በሆነችው የልፋሸር ከተማ የነበረ መሆኑ የሚታወስ ነው። ከዚሁ ጋር በተያያዘም የፈጥኖ ደራሹ ጦር ማጥቃቱን በመቀጠል ሰፊ የሱዳን ግዛትን ሊቆጣጠር ይችላል የሚል ስጋቱ ያደረባት ግብጽ በዚያው ሰሞን የሱዳኑን የውጭ ጉዳይ ሚኒስትር ሞሄ ኤልዲን ሳሌምን በመጥራት ነገሩ እንዴት ነው በሚል የጭንቅ ውይይትን ያወያየችበት ሁኔታም ነበር። ግን ደግሞ የመጣ ለውጥ የለም። የመሬት ላይ ለውጡ በሌለበት ሁኔታ ጀነራል አብዱል ፈታህ አልቡርሃን አንድ ጊዜ ካይሮ፣ ሌላ ጊዜ አስመራ፣ ከዚያም ሪያድ እያሉ ይገኛሉ። ሰውየው ፖር ሱዳን ላይ ከኢሳያስ ጋር ከተገናኙ በኋላ በጥቂት ሳምንታት ልዩነት ውስጥ ሳውዲ ላይ ከሳውዲ ባለስልጣናት ጋር መክረዋል። አሁን ደግሞ ካይሮ ላይ ተከስተዋል። ግብጽ ከኢትዮጵያ አንጻር ሱዳንና ኤርትራ ተጣምረው እንዲናበቡ ማድረግ ትፈልጋለች። በሌላ አቅጣጫ በዚሁ የግብጽ እቅድ ውስጥ አጋርነት ተፈልጋ የነበረችው ሶማሊያ ነበረች። ነገሩን ጠጋ ብለው አይተው አኳኋኑ ያላማራቸው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከአስመራው ቃል ኪዳን አፈገፈጉ። በዚህም ኢሳያስም አልሲሲም ጥርስ ነከሱባቸው። ቃል ኪዳኑ የተፈጸመው አልሲሲና ሐሰን ሼክ መሐመድ አስመራ ላይ ተገኝተው ነበር። በዚሁ መሰረትም ሞቃዲሾ፣ አስመራ፣ ካይሮ የሚለው ጥምረት ሳይሰራ ቀረ። የአልሲሲና የፕሬዝዳንት ኢሳያስ እቅድ የነበረው በሶስቱ ሀገራት ጥምረት ላይ ሱዳንን ማከል ነበር። ይህ ማለት ግብጽ የኢትዮጵያ ጎረቤት የሆኑትን ሶማሊያን፣ ኤርትራንና ሱዳንን በአንድ ጸረ ኢትዮጵያ ቅኝት ውስጥ ማስገባት ቻለች ማለት ነው። ነገር ግን ሶማሊያ ጥላ ወጣች። ሱዳንም እሳት እየነደደባት ነው። የቀሩት አስመራና ካይሮ ብቻ ሆኑ። በዚህ መሃል ነው ከአንድ ወር በፊት ኢሳያስን ጠርተው ካይሮ ላይ መከሩት አልሲሲ አሁን ደግሞ አልቡርሃንን መጥራት ግድ ያላቸው። በሱዳን የእርስ በርስ ጦርነት ኢሳያስ
ልክ እንደ ግብፅ ሁሉ የጀነራል አብዱልፈታህ አልቡርሃን ደጋፊ ናቸው። ከጀነራል መሐመድ ሐምዳን ዳጋሎ ጋር እያደረጉ ላሉት ፍልሚያ ድጋፋቸውን ለጀነራል አልቡርሃን በመስጠት በርካታ ስራዎችን እየሰሩ ይገኛሉ። በዚህም በኤርትራ ግዛት ውስጥ የአልቡርሃን ደጋፊ የሆኑ ታጣቂዎችን እንዲሰለጥኑ በማድረግ ጭምር ድጋፋቸውን በተግባር እያሳዩም ናቸው። ጀነራል መሐመድ ሐምዳን ዳጋሎ አሁን የጀነራል አብዱልፈታህ አልቡርሃን መቀመጫ የሆነችውን ፖርት ሱዳንን እየደጋገሙ በድሮን አጥቅተዋል። በዚህም ከጦር ቤዞች ጀምሮ የነዳጅ ማደያዎች ሳይቀሩ በተደጋጋሚ የድሮን ጥቃቶች ጋይተዋል። ጀነራል አልቡርሃን የሱዳን የጦር አውሮፕላኖች የዚሁ የዳጋሎ ድሮን ጥቃት ሰለባ ሊሆኑ ይችላሉ በሚል ስጋትም ወደ ኤርትራ እንዲሻገሩ ማድረጋቸውን የቀደሙት ዘገባዎች ያመላክታሉ። ዳጋሎ በዚህም ክፉኛ በመበሳጨት በዚያ አቅጣጫ ከአልቡርሃን ጋር ትብብር የሚያደርጉና የአየር መንደርደሪያን የሚሰጡ የጎረቤት ሀገራትን የጥቃታችን ኢላማ እናደርጋለን በማለት የዛቱ መሆኑ የሚታወስ ነው። የሱዳን የውስጥ ጉዳይ ጦርነቱን መቀጣጠል ተከትሎ ቀጠናዊ መልክን በመያዝ ገና በአዲስ መልኩ እየተወሳሰበ የሚገኝ ሆኗል።